አሁን በዚህ ሰዓት ይሄ ቪዲዮ የደረሳችሁ ሰዎች ምናልባት አንዳንዶቻችሁ የምትወዱትንና የምታፈቅሩትን ሰው ባላሰባችሁት መንገድ እንዲሁም በራሳችሁ ጥፋት ወይም ደግሞ በዛ ሰው ጥፋት የተነሳ አጣችሁት እያለቀሳችሁ ዋጋ እየከፈላችሁ ከነገ አንጻር ህይወትን ስታስቡ እየፈራችሁ እየሰጋችሁ ያላችሁ እንዳላችሁ ይገባኛል። አንዳንዶቻችሁ ደግሞ በጣም ከምትወዷቸውና ከምታፈቅሯቸው ሰዎች ጋር የኔ ፍቅር፣ የኔ ቆንጆ፣ የኔ ምናምን እየተባባላችሁ እጅግ በጣም ጥሩ ጊዜ እያሳለፋችሁ የምትገኙ ሰዎች እንዳላችሁ አስተውላለሁ። እንዲሁም ደግሞ አንዳንዶቻችሁ በሲንግልነት አጥር ተከባችሁ የራሳችሁን ህይወት እየኖራችሁ መች ነው እኔስ እንደዚህ አይነት ላይፍ ውስጥ መገባው የምትሉ፣ አንዳንዶቻችሁ ደግሞ ሲግማ ነኝ በሚለው ሐሳብ ተይዛችሁ አይ ሰው የሚባል አያስፈልግም፣ ሴት የምትባል አታስፈልግም፣ ወንድ የሚባል አያስፈልግም በሚል በትላንትና ህይወቶቻችሁ የልብ ስብራት ተነስታችሁ፣ አንዳንዶቻችሁ ደግሞ ገና ምንም ሳታውቁት ብዙ ሰዎች በሚናገሩት ተነስታችሁ ብቻ በሲንግልነት አጥር ተከባችሁ አላችሁ። ሆኖም ቀረ እናንተ ሶስታችሁም ሲንግል የሆናችሁም በፍቅር ግንኙነት ላይም ያላችሁም እንዲሁም ደግሞ ከዚህ ፊት የፍቅር ግንኙነት ውስጥ ኖራችሁ ብሬክአፕ አድርጋችሁ ተጎድታችሁ እያዘናችሁ ያላችሁ ሰዎች ዛሬ ለእናንተ አንድ ነገር ነግራችኋለሁ። ያም ነገር ምንድነው? ብሬክአፕም ውስጥ የሆናችሁ ያልሆናችሁም አብራችሁ ግንኙነት ላይም ያላችሁ ሲንግልም የሆናችሁ በቻላችሁት አቅም ምንም ነገር ሳትናገሩ ዋጋችሁን ከፍ የምታረጉበትን መንገድ እነግራችኋለሁ። ይሄን መንገድ መንገሬ ለእናንተ የሚጠቅማችሁ ምንድነው? ያው በእርግጥ የወንድምነት ምክር ነው። ያው ብዙ ሰው ይሄ ራስን መግዛት የሚባለው ነገር ላይ ትንሽ ጎበዝ አይደለም አይደል? ከኔም ጭምር ሁላችንም አብዛኞቻችን እዚህ ጋር ያለነው ጎበዝ ስላይደለን ምንድነው ማድረግ ያለብን? እነዛ ሰዎች አጠገባችን የሚገኙ ሰዎች ወይ ደግሞ የምንወዳቸው የምናፈቅራቸው የኛ የምንላቸው ሰዎች ወይ ደግሞ እንዲሁም ደግሞ ወደፊት የሚመጡ ሰዎች የኛን ማንነት ከፍ አድርገው እንዲስቡ ወይ ደግሞ ዋጋችን እንዲገባቸው ምንድነው ማድረግ ያለብን በሚል ሐሳብ ዛሬ ቀለል ያሉ 3 ነጥቦችን ነግራችኋለሁ። እነዚህን 3 ነጥቦች በታማኝነት የምትፈጽሟቸውና የምታደርጓቸው ከሆነ እርግጠኛ ሆኜ እነግራችኋለሁ እነዛ ሰዎች ለናንተ ያላቸው አመለካከትና ቦታ በተሻለ መንገድ ከፍ ያለ ይሆናል። እስከ ቪዲዮ መጨረሻ እንቀጥላለን። እንግዲህ በባህሪው ዋጋው ከፍ ያለ ነገር አይታችሁ ከሆነ አቅም ያለው ሰው ብቻ ነው ያንን ዕቃ ሄዶ የሚገዛው። ለምሳሌ ዝም ብላችሁ ገብታችሁ ዳይመንድ ልግዛ ብላችሁ አትገቡም አይደል? እንኳን ዳይመንድ አይደለም ወርቅ እንኳን ለመግዛት በጣም አስባችሁ ተዘጋጅታችሁ ነው። እንግዲህ እዚህ ዓለም ላይ ውድ የምትሉት ነገር ምንድነው? ከዳይመንድ ሌላ ምን አለ እስቲ? በፕራይስ ደረጃ የሚሸጥ አልማዝ ነው አይደል? ምናልባት ሌሎች ነገሮች ካሉ እናንተ ኮሜንት ላይ ታሰፍሩልኛላችሁ። ግን አሁን አልማዝን ልግዛ ብላችሁ ወይ ደግሞ ዳይመንድ ልግዛ ብላችሁ ዝም ብላችሁ አትሄዱ። የሆነ ነገር ሊኖራችሁ ይገባል ማለት ነው። ስለዚህ ዋጋችሁን ከፍ ለማድረግ የመጀመሪያው ማድረግ ያለባችሁ ዋጋችሁን ሊያወርድ በሚችል ቦታና ስፍራ እንዳትገኙ። አንዳንድ ሰው እንዲናቅ የሚያደርገው ሰዎች ለሱ ያላቸው አመለካከት እንዲወርድ የሚያደርገው የሰዎቹ ማንነት ብቻ ሳይሆን አንዳንዴ የገዛ የራሱ ማንነቱ ነው። አሁን ይህንን ነገር የነገርኳችሁ ያለሁት እናንተ ምንድናችሁ ነው ጥያቄው። ማን ናችሁ? ምንድናችሁ? የምትኖሩበት ዓላማ ምንድን ነው? የምታከናውኑት የራሳችሁ የሆነ የህይወት መስመር አላችሁ አይደል? ስለዚህ በዛ መስመር ውስጥ እየተጓዛችሁ ነው ወይ? አንዳንዶች ምን እንደሚያጋጥማችሁ ታውቃላችሁ? ለአንዳንድ ሰዎች ብለው መገኘት በሌለባቸው ስፍራና ቦታዎች ይገኛሉ። በተለይ ሴቶች እህቶቼ፣ አረ ህይወትሽን ከሚያበላሽ ሰው ጋር አብረሽ የምታሳልፊው ጊዜ እዚህ አካባቢ ልክ ነሽ? እዚህ አካባቢ ጤነኛ ነሽ? ነገ ከማይጠቅምሽ፣ ነገ ከማይበጅሽ፣ ነገ የሚባል ከሌለው ሰው ጋር፣ በነገራችን ላይ የሰው ልጅ ነገ የለው ማለት አይቻልም። ነገር ግን በህይወቱ ላይ ወስኖ የሚራመዳቸው እርምጃዎች ከነገ አንጻር ይሄ ሰው ነገ የለውም ብለው እንድንል ያደርገናል። ህልም የሌለው ማሳካት የሚፈልገው ነገር የሌለው፣ በነገራችን ላይ ማሳካት መፈለግና ያንን ለማሳካት ለምንፈልገው ነገር ዋጋ መክፈል በጣም ይለያያል። ሁሉም ሰው በሚባል ደረጃ ማሳካት የሚፈልገው ነገር አለ፣ ማድረግ የሚፈልገው ነገር አለ። ነገር ግን ያ ነገር የሚፈልገውን ዋጋ ለመክፈል ግን የተዘጋጀ አይደለም። አረ ወዳጆች፣ በምኞትና በዓላማ በህልም ደረጃ ያለው ልዩነት እወቁት እንጂ ምኞትማ ማንም ይመኛል እኮ። ሀብታም መሆን ማንም ይፈልጋል። የተሻለ ህይወት መኖር ማንም ይፈልጋል። የተደላደለ ኑሮ መኖር ማንም ይፈልጋል። ነገር ግን ሀብታም ለመሆን የሚፈልገውን ዋጋ ለመክፈል ዝግጁ ናችሁ ወይ ነው ጥያቄው። ስለዚህ
የተሻለ ህይወት ፈልጋችሁ ዋጋ የሚያስከፍለውን ነገር ለመክፈል ያልተዘጋጃችሁ ሰዎች ከሆናችሁ እንዴት ነው ወደ እናንተ ስኬት ይመጣው? ስለዚህ ዋጋችሁን በሰዎች ዘንድ ከፍ ለማድረግ ፈልጋችሁ እነዛ ሰዎች ለእናንተ ያላቸውን አመለካከት ከፍ እንዲል ፈልጋችሁ ግን ደግሞ ዋጋችሁን ሊያረክስ በሚችል ስፍራ ላይ የምትገኙ ሰዎች ምናችሁን ነው የሚያማችሁ ነው ጥያቄ። እኔ እንዴ የተናቅሹ እኮ በራስሽ ነው፣ የተናቀው በራስህ ነው። የናቀች ራስህ ማስቀመጥ የሌለብህ ቦታ ላይ ራስህን አስቀምጠው ነው። በመሰረቱ ያ ወንድ ልጅ ቆፍጠን ሲል የሚያምርበት ታውቃለህ። እኔ እንደው በዚህ አጋጣሚ ይሄ የነፍሴን ጩኸት ልንገራችሁ ማለት በዚህ ምድር ላይ ስትኖሩ ፕሊዝ በቻላችሁት አቅም ብዙ ፈላጊ አትሁኑ። ኦኬ ተፈላጊ ለመሆን ራሳችሁን መስራት ያለባችሁ። ሰዎች ይፈልጓችሁ። ሰዎች እናንተን ለጥቅማቸው ብቻ አይፈልጓችሁ፣ ወይ ደግሞ የሆነ ነገር እናንተ እንድታደርጉላቸው ብቻ ሲፈልጉ አይፈልጉ። እናንተ ማድረግ ያለባችሁ ምንድነው? ሰዎች እናንተ እነሱን ስትፈልጓቸው ናቸው ራሱ መደወል ያለባችሁ። ሁልጊዜ ለጥቅማቸው ብቻማ የሚፈልጓችሁ ከሆነ ምን ያደርጉላችኋል? እስቲ እንደው አንድ ጥያቄ ልጠይቃችሁ በዚህ አጋጣሚ፣ የህይወት ጥያቄ። ድንገት አደጋ ቢያጋጥማችሁ፣ ድንገት የሆነ የህይወት ውጣ ውረድ ቢያጋጥማችሁ ቀድማችሁ የምትደውሉለት ሰው ማን ነው? ማን ነው? እስቲ ይሄ ለራሳችሁ መልሱት። ስለዚህ ቀድማችሁ ለማትደውሉላቸው ሰዎች ብላችሁ አላስፈላጊ የህይወት መንገድ ውስጥ አትግቡ። ዋጋችሁን ከፍ የምታደርጉት የመጀመሪያው መገኘት በሌለባችሁ ስፍራና ቦታ ላይ ራሳችሁን ሳታስገኙ ስትቀሩ። ስለዚህ ዛሬ የት ነው ያላችሁት? ከትላንትና ማንነታችሁ ወርዳችኋል። ትላንትና ከነበራችሁበት ስፍራ ላይ ወርዳችኋል። ውጡ ከዛ ስፍራ፣ ዞር በሉ ከዛ ስፍራ። የራሳችሁን ዋጋ ገንቡት። እንደዚህ የምታደርጉ ከሆነ ምንም ነገር መናገር ሳይጠበቅባችሁ እኔ ቆንጆ ነኝ፣ እኔ አስተዋይ ነኝ፣ እኔ ምናምን ነኝ ምናምን ማለት ሳይጠበቅባችሁ ህይወታችሁ በራሱ ይናገራልና በቻላችሁት አቅም ከማይመጥናችሁ ከማይሆን መንደር አትገኙ። ሰዎች ይሄ በባትሪ የምትፈልጉ አይነት ሰዎች ነው ራሳችሁ ማድረግ ያለባችሁ። የመጀመሪያ ምክሬት ሳትናገሩ ዋጋችሁን ከፍ የምታደርጉበት መንገድ ምንድነው? በቻላችሁት አቅም የማይመጥናችሁ ስፍራና ቦታ ላይ አትገኙ። ዛሬ መወሰን ካለባችሁ ወስኑ። ምናልባት ህይወታችሁና እድሜያችሁ ሊስተካከል ሊሆን ይችላል ይሄ መልእክት የደረሳችሁ። ስለዚህ ራሳችሁን አስተካክሉ። ወደ ሁለተኛው ነጥብ እናልፋለን። ሳትናገሩ ዋጋችሁን ከፍ ልታደርጉበት የምትችሉበት መንገድ በቻላችሁት አቅም ሁልጊዜ ራሳችሁን ለማሻሻል ሞክሩ። አፕዴት አድርጉ። ራሳችሁን አስተምሩ። በምን? በመንፈሳዊ ነገር ሊሆን ይችላል፣ በዓለማዊ ዕውቀት ሊሆን ይችላል። ኢቭን ውጫዊ ውበታችሁ ላይ ራሱ ኢንቨስት አድርጉ። ውበታችሁ ላይ ስሩ። ትላንትና ላይ ጎድቷችሁ የሄዱ ሰዎች እንዲሁም ገና ሊጎዱ ያላችሁ ምን አይታወቅም እንግዲህ ወደፊት ምን እንደሚፈጠር ልትጎዱ ትችላላችሁ። ያላችሁበት ሪሌሽንሺፕ ሁልጊዜ በወድሃለሁና በአፈቅርሻለሁ መካከል ስላለ አትጎዱ ማለት አይደለም። ድንገት ሳታስቡት ልባችሁ ሊሰበር ይችላል። እንዲሁም ደግሞ ሲንግሎችም ወደዚህ ዓለም ልትቀላቀሉ ትችሉ ይሆናል። ስለዚህ በቻላችሁት አቅም ራሳችሁን ሁልጊዜ ለማሻሻል ጥረት አድርጉ። በምን? በአለባበሳችሁ ሊሆን ይችላል ብያችኋለሁ፣ ነግሬያችኋለሁ። በንግግራችሁ፣ በአመለካከት፣ በአስተሳሰባችሁ በቻላችሁት አቅም ሁልጊዜ ራሳችሁን አፕዴት አድርጉ። ለምን? እነዛ ሰዎች እናንተ ካጠገባቸው ዘወር ስትሉ ምንድነው ሊያስቡ የሚገባው? ማጣት አልነበረብኝም፣ እሷን ሉዝ ማድረግ አልነበረብኝም፣ እሱን ሉዝ ማድረግ አልነበረብኝም እንዲሉ ነው ማድረግ ያለባችሁ። አንዳንዶቻችሁ ማለት ምን ልበላችሁ፣ ታሳዝኑኛላችሁ ልበላችሁ፣ ታናድዱኛላችሁ ልበላችሁ። የሆነ የህይወት ስብራት ውስጥ ስትገቡ በራችሁን ዘግታችሁ ማልቀስ ነው የሚቀናችሁ፣ ተስፋ መቁረጥ ነው የሚቀናችሁ። ትላንት የጀመራችኋቸውን ህልሞች አቁማችሁ በቃ ህልማችሁን ሁሉ ገደል መክተት ነው የሚታያችሁ። ለምን እንዴ? በቃ ህይወት ከዛ ሰው ጋር የነበራችሁ ግንኙነት ነው እንዴ? በነገራችን ላይ የኮንትራት ህይወት ነው የኖራችሁ ያላችሁ። እዚች አጭር 80 እና 70 ዓመት የምትኖሩባት ዓለም ላይ ለምን ብላችሁ ነው እንዴ? ተደስታችሁ ነው እንዲለፉበት፣ ጽድት ብላችሁ ነው ማለፍ ያለባችሁ። የሆነ ሰንበዲ የእናንተ ዋጋ አልገባውምና ትቶች ስለሄደ ራስሽን ታዝረከርኪያለሽ ማለት አይደለም። ራስህን ትጥላለህ ማለት አይደለም። ብራዘር በደንብ አድርጋ አዳምጠኝ። የሚጠቅምህን ነገር ነው የምነግርህ። ሴት ብትሄድ ሴት ትመጣለች፣ ሊያውም የተሻለች። ወንድ ቢሄድ ወንድ ይመጣል፣ ለዛው የተሻለ ወንድ። ስለዚህ እርግጠኛ ሆኜ እነግራችኋለሁ፣ ምንጊዜም ተፈላጊ እንድትሆኑ የምትፈልጉ ከሆነ ወይም ደግሞ ዋጋችሁን እነዛ ሰዎች እንዲረዱ የምትፈልጉ ከሆነ አብራችሁም ሆናችሁ ሳላችሁ በቻላችሁት አቅም ሁልጊዜ በየቀኑ ራሳችሁን አፕዴት አድርጉ። እነዛ ሰዎች ዋው ይበሉ፣ ይገረሙባችሁ። እሱ እኮ እንደዚህ ነው ትበለ ማለት፣ እሱ እኮ በቃ አይበገርም፣ እሱ እኮ ማለት በቃ ራሱ የሚንከባከብ ነው፣ እሱ እኮ ማለት ራሱ የሚጠብቅ ነው፣ እሷ እኮ ማለት ራሷን የምትጠብቅ ናት።
ራሷን አፕዴት የምታደርግ ናት፣ ኧረ በራሷ የቆመች ናት የሚባለው ነገር በነዛ ሰዎች ዘንድ ስለናንተ ሊወራ ይገባል። እኔ የምትሰሙኝ ከሆነ ስሙኝ፣ እማትሰሙኝ ከሆነ ህይወት በራሱ እንድትሰሙ ታደርጋችኋለች። ሰባብራ አንኮሻኩሻ ልባችሁን ሰብራ። ስለዚህ ብትሰበሩም ብትጠገኑም ግን ምንጊዜም ራሳችሁ ላይ ኢንቨስት አድርጉ፣ ስሩ። ወንዶች በዚህ አጋጣሚ ልንገራችሁ፣ ምናልባት ለብሬክአፑ አንደኛው መንስኤ ያንተ ለኃላፊነት ለመቀበል ዝግጁ ያለመሆን ሊሆን ይችላል። ሴቶች ምናልባት አንዳንዴ ለብሬክአፑ መንስኤ እሱ የሚፈልጋትን አይነት ሴት ሆኖ አለመገኘት ሊሆን ይችላል፣ ወይ ካራክተርሽ ወይ ባህሪሽ ሊሆን ይችላል። አንዳንዴ ደግሞ የማናውቃቸው ኬሶች ሊኖሩ ይችላሉ። ቅርታ። ስለዚህ በቻላችሁት አቅም የሆነ ነገር ሲፈጠር ሀፕን ሲያደርግ ያንን ነገር ለትምህርት ውሰዱት። ኦኬ ምን ላስተካክል ከዚህ በኋላ ምን ላድርግ? አንዳንድ ወንዶች ታስቁኛላችሁ። ኃላፊነት ለመቀበል ይሄ አቅም ፋይናንሻል ነገር ስትሮንግ ሳትሆን ሴት ጋር ትሮጣለህ እንዴ? ወዳጅ ምን ሆነሃል? መጀመሪያ የራስህን ህይወት ታደግ እንጂ መጀመሪያ ራስህን ቻል እንጂ። ሌላ ሰው ከመቀበል በፊት ሌላ ሴት ከመቀበል በፊት መጀመሪያ ራስህን ብትችል ምን ይመስልሃል? ትልቅ ምክር አይመስልህም? ራስ ላይ ፎከስ ማድረግ፣ ራስ ላይ ትኩረት ሰጥተህ ህይወትህን መገንባት። በጣም ብዙ ልትቀይራቸው የሚገቡ የራስህ የህይወት መስመሮች ያሉ ሰው እኮ ነው። ህይወትህን ሳትቀይር በዛ ላይ ሪሌሽንሺፕ ምንድነው ጨምረህበት ከዛ ስታይክ ምንም ተስፋ እንደሌለ ሲገባት ትታ ስትሄድ እንዳታመናፈሰው ወይ ደግሞ እንትን እንዳትለው። እሺ ካፈቀረችኝ ምንም ብሆን ደሃም መናጤ አረበናት መናጤ ብትሆን ማንም አይፈልግህም። እንኳን አይደለም እሷ ማታውቃት ከስንት ጊዜ በኋላ የተዋወቃት ይቅርና አንቺም ማስተካከል ያሉብሽን ነገሮች ካላስተካከልሽ እንዴትም አድርጎ አይፈልግሽ። ዋጋችሁን ከፍ አድርጓ። የሆነ ነገር ሀፕን ቢያደርግ በቻላችሁ አቅም ቢፈጠርም ብሬክአፕ ውስጥ ብትገቡም ባትገቡም ምንጊዜም ራሳችሁን ለማሻሻል ቢ ሬዲ። ኦኬ እንግዲህ የተሻለውን ምክር መክሬያችኋለሁ። ከሰማችሁኝ ስሙኝ። የሶስተኛውና መጨረሻቸው ሳትናገሩ ዋጋችሁን ከፍ ሊያደርግላችሁ የሚችለው ነገር ምንድነው? አንዴ ብቻ ይህን ቪዲዮ ላይክ አድርጉት እስቲ ሌሎች ጋር እንዲደርስና እንዲማሩበት። ላይክ ብታደርጉት ያው ከእድሜያችሁ ስለማይቀነስ ማለት ነው። ከተመቻችሁ ደግሞ ቤቱን ፎሎ ማድረግ አትርሱ። የመጨረሻውና ሶስተኛ ወሳኙ ነጥብ ዋጋችሁ ከፍ እንዲል የምትፈልጉ ከሆነ እዚህ ምድር ላይ ለራሳችሁ ራሳችሁ እንዳላችሁ ይግባችሁና የውሳኔ ሰዎች ሁኑ። አንዴ ደግመዋለሁ። እዚህ ምድር ላይ ለራሳችሁ ራሳችሁ እንዳላችሁ ከሰማይ በታች ማለት ነው ራሳችሁ እንዳላችሁ ይግባችሁና የውሳኔ ሰዎች ሁኑ። ማንም ህይወታችሁ ውስጥ ገብቶ እንዲበጠብጥ አትፍቀዱ። የሚበጠብጥ መስሎ ከተሰማችሁ ወስኑበት። ዞር በል በይ በቃ። ማትጠቅምህ መትረብሽ አይነት ሴት ከሆነች ዞር በይ በላት። ኢቭን ሪሌሽንሺፕ ውስጥ ራሱ ያላችሁ እንደዚህ አይነት አቋሞችን በነገራችን ላይ ትዳር ውስጥ ከመግባታችሁ በፊት ዛሬ ሳይመሽ በነጋታው ቀን ሳለ የማትናገሩ ከሆነ ዘው ብላችሁ ትዳር ውስጥ ከገባችሁ በኋላ የኔ አቋም ምናምን ብትል አትሰማህም። የኔ አቋም ምናምን ብትይ አይሰማሽም። ገብተሻል። ስለዚህ የሀገሬ ሰው ስተርት ታሞ ከመማቀቅ አስቀድሞ መጠንቀቅ ብሎ እንደተናገረው ምንም ነገር ከመግባታችሁ በፊት ከመወሰናችሁ በፊት እኔ ማለት እንዲህ ነኝ፣ እኔ ማለት እንደዚህ ነኝ፣ በህይወቴ እንደዚህ ማድረግ ፈልጋለሁ፣ ይሄንን ማከናወን ፈልጋለሁ። አስቀድመህ እወቀው፣ አስቀድመሽ እወቂ እና የምትቀበይ ከሆነ አብረን እንቀጥላለን፣ የምትቀበል የምትስማማ ከሆነ አብረን እንቀጥላለን ብላችሁ ግቡ እንጂ አይ ነገ ነግረዋለሁ፣ ነገ ነግራታለሁ ወይ ደግሞ ነገ ነግረዋለሁ ብለሽ ብትገቢ በቦክስ ብሎ ነው የሚያናግርሽ። ስለዚህ ገና አሁን በዚህ ሰዓት ባላችሁበት ሰዓት ላይ ተነጋግራችሁ ነው መግባት ያለባችሁን። እነዚህን ሶስት ነገሮች የምታደርጉ ከሆነ የመጀመሪያው ዋጋችሁን ሊያረክስ ከሚችል ስፍራ ላይ የምትርቁ ከሆነ፣ ሲቀጥል ራሳችሁን ሁልጊዜ ለማሻሻል የተዘጋጃችሁ ሰዎች የሆናችሁ ከሆናችሁ፣ በሶስተኛና በመጨረሻ ደረጃ ደግሞ ለራሳችሁ እዚህ ምድር ላይ ራሳችሁ እንዳላችሁ ገብቷችሁ የውሳኔ ሰዎች የምትሆኑ ከሆነ የእናንተ ዋጋ ዝቅ የሚልበት ምንም ምክንያት የለም። እነዛ ሰዎች እናንተን የማያከብሩበትና የማይወዱበት ምንም ምክንያት አይኖራችሁም። የመጨረሻ ቲፕ ልጨምርላችሁ። እዚህ ምድር ላይ በጣም ብዙ ሰዎች ከሚጎዱባቸውና ልባቸው ከሚሰበርበት ከህልማቸው ከሚወጡበት እናሳካዋለን እናደርገዋለን ብለው አስበው ተነስተው ነገር ግን ከህልማቸው ጫፍ ከማይደርሱበት እንዲሁም ተስፋ ቆርጠው ወደ ኋላ ከሚመለሱባቸው ነገሮች መካከል ምን እንደሆነ ታውቃላችሁ? የውሳኔ ሰዎች አለመሆን ነው። እኔ አንዳንዶቻችሁ ምን አይነት የህይወት መስመር ውስጥ እንዳላችሁ አላቅም፣ ግን እስቲ ዛሬ ልሞግታችሁ። ትንሽ ዋቴ ትንሽ ወንድሜ ምንድነው ያረጋችሁ ያላችሁት? በህይወታችሁ ስትራግል ያረጋችሁ ያለው ምንድነው?
ወስናችሁበት አሸንፋችሁት ወጥታችሁ የራሳችሁን ህይወት ልትቀይሩ የሚገባችሁ ጉዳይ ምንድነው? እኔ እንደ ታላቅ ወንድም ልምከራችሁ። ምንድነው የከበዳችሁ? ምንድነው ዋጋ እያስከፈላችሁ ያለው? ገብታችሁበት የቆረቆራችሁ ምቾት አልሰጥም ያላችሁ ነገር ምንድነው? መቀየር አትችሉም? እስቲ አማራጮችን ወደ ግራ ወደ ቀኝ ዞር ብላችሁ ለማየት ሞክሩ። ምንድነው? የፍቅር ግንኙነት ነው? ትዳራችሁ ነው? ስራ ቦታችሁ ነው? ትምህርት ቦታ ነው? መንፈሳዊ ዓለማችሁ ነው? ምንድነው? እስቲ አንዳንዶቻችሁ እኮ ራሳችሁን እየጎዳችሁ ያላችሁት ራሳችሁ ናችሁ። እኔ አንዳንዴ በዚህ አጋጣሚ ሴቶች፣ በዚህ አጋጣሚ ለእናንተ ልናገር እንዴ፣ እየደበደበሽ እያጎሳቆለሽ ያው ትዳር ውስጥ ያላችሁ እንደው እሱ ይርዳችሁ፣ አስቀድማችሁ ነበር መጠንቀቅ። ምክንያቱም ትዳር የሙከራ ስርጭት አይደለም ገብታችሁ የምትወጡበት። ለዚህ ነው ብዙ ሰዎች ሲነገራቸው አስቀድማችሁ ትዳሩ ሳትገቡ ተረጋጉ፣ ስለምታገቡት ሰው ስለምትመርጡት ሰው ተረጋግታችሁ ቼክ አድርጉ ይባላል። አረ ምናምን ብለው ይገባሉ። ከዛ ተውት እናቴ፣ ቤታቸው 3 ጉልቻ ላይ የተቀመጠ ድስት ሆኖ ቁጭ ነጋ ጠባ ጭቅጭቅ ነው። ስለዚህ ይሄ የህይወቴ ትልቁ ምክር መመክራችሁ፣ መወሰን ያለባችሁ ነገር ምንድነው? ለምን ደግሞ አትወስኑት? ዋጋ የምትከፍሉት ለምንድን ነው? በጣም ወዳታ አክስቴ ምን ትለኛለች? ሳይደፈርስ አይጠራም ትለኛለች። አንዳንድ ጉዳዮች እንዲጠሩ የምትፈልጉ ከሆነ እንዲስተካከሉ የምትፈልጉ ከሆነ መደፍረስ ባለባቸው ጉዳዮች ላይ ደፍርሱ። አንዳንዶቻችሁ ትፈራላችሁ። አትፍሩ። እዚህ ምድር ላይ ለእናንተ ያላችሁት እናንተ ናችሁ ብያችኋለሁ። መወሰን ባለባችሁ ጉዳይ ላይ መወሰኑ። ምናልባት እኔን አግኝታችሁ ማማከር የምትፈልጉ ሰዎች ካላችሁ ከታች አስቀምጥላችኋለሁ። ለዋትስአፕ እና ለኢሞ እንዲሁም ለቴሌግራም የሆን ቁጥር አለ። በዛ ቁጥር የመጣችሁ ልታገኙ ትችላላችሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ